ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ ፉልሃም በሜዳው ሊቨርፑል ምሽት 12 ሰዓት ላይ ያስተናግዳል። ሊቨርፑል አሁን ላይ ወደ ፎርም እየመጣ ያለ ቲም ነው። ያለፉት 8 ጨዋታዎችን አልተሸነፈም። ያለመሸነፍ ጉዞን እያስቀጠለ ይገኛል። ሊቨርፑል ከሜዳ ውጭ ይህንን ጨዋታ ስለሚያደርግ በዚህ ጨዋታ ላይ የሚቸገር ይመስለኛል። አብርሾ በዚህ ጨዋታ ላይ ሊቨርፑል ያለመሸነፍ ጉዞን የሚያስቀጥል ይመስላል? እሺ አንይዞ ነገ ምሽት 12 ሰዓት ሲል ወደ ክራቨን ኮቴጅ ተጉዞ ሊቨርፑል ፉልሃምን የሚያስተናግድበት ጨዋታ ይጠበቃል። ሊቨርፑል ምናልባት ይህንን ጨዋታ የሚያሸንፍ ከሆነ ከሶስተኛ ከሚገኘው አስቶን ቪላ ያለውን የነጥብ ልዩነት ለማጥበብ የሚያደርገው ጨዋታ ይሆናል። ያው የዋንጫ ፉክክር ውስጥ አለው ለማለትም በእርግጥ ከአርሰናል እና ከሲቲ ያለው የነጥብ ልዩነት በደንብ እየተራራቀ መጥቷል። ከ12 ነጥብ የሚያክል ማለት የአራት ጨዋታ ጋፕ ማለት ነው። ከአርሰናል ጋር ያለው የነጥብ ልዩነት በደንብ ሰፍቷል። አርሰናል ዛሬ ምሽት የሚያሸንፍ ከሆነ ሊቨርፑል ደግሞ ነገ ምሽት ለማሸነፍ ግዴታ ዊኒንግ ታይትል ውስጥ ለመግባት በእርግጥ የሌላ ቲሞችን ነጥብ መጣል ያስፈልጋል። ያለን የራስን የቤት ስራ ደግሞ ግዴታ መጨረስ አለብህ። ስለዚህ ሊቨርፑል እንደዚህ አይነት አስቸጋሪ የሆኑ ጌሞችን በማሸነፍ ይጠበቅበታል። ነገር ግን እንደኔ ሊቨርፑል ከዊኒንግ ታይትሉ በደንብ የራቀ እና ይመስለኛል። በደንብ በዚህ ጋፕ የሚሰፋ ከሆነ በጣም ከባድ ነው የሚሆነው። ያው ቶፕ ፎር ውስጥ ለመቅረትም ትልቅ ተጋድሎ ያደርጋል። ከታች ያሉት እንደ ቼልሲ፣ ማንቸስተር ዩናይትድ ያሉ ቲሞች ናቸው። እንደ ሰንደርላንድ በእርግጥ ሰንደርላንድን ብንተው ዘንድሮ ምናልባት የቻምፒየንስ ሊግ ቦታን ለማግኘት 4 ቡድኖች ብቻ የሚሆኑ ከሆነ ያቺ አንድ ቦታ ለመፋለም ትልቅ የቤት ስራ ይጠብቃቸዋል። እንደ ቼልሲም፣ ማንቸስተርም፣ ሊቨርፑልም ቪላም ያሉ ቲሞች በደንብ መፋለም ይጠበቅባቸዋል። ስለዚህ ይህንን የቻምፒየንስ ሊግ ቦታ ለማግኘት ቼልሲ ሊቨርፑል እንደዚህ አይነት ጌሞችን ማሸነፍ ይኖርበታል። እንዳልከውም በደንብ የሚቸገርበት ሜዳ ነው ክራቨን ኮቴጅ ማለት ነው። ፉላም በደንብ አይደለም ለሊቨርፑል ለሌላውም ለትልልቅ ቲሞች በደንብ ፈተና የሚሰጥበት ሜዳ ነው ክራቨን ኮቴጅ። ከቼልሲ ከሊቨርፑል ከሲቲ ጋር የነበረውን ጨዋታ 5-4 ያለቀው ጨዋታ ምን ያህል የሚያምር ጨዋታ እንደነበረ ያው ከ3-0 እየተመራ 5-4 የተሸነፈበት ጨዋታ ቢሆንም የመጨረሻ ነጥብ ለማግኘት ምን ያህል ተጋድሎ አድርጎ ግቫርዲዮል የመጨረሻውን ደቂቃ እንዴት እንዳወጣ እናስታውሳለን። ከአርሰናል ጋር ምን ያህል ተጋድሎ አድርጎ 1-0 እንደተሸነፈ ያው ተመልክተናል። በደንብ ክራቨን ኮቴጅ በጣም የሚያስቸግር ሜዳ ነው። በተለይ ለሊቨርፑልም በዛው ልክ በደንብ የሚቸገርበት ሜዳ ነው እና አሁንም ካለው ፎርም አንጻር በእርግጥ አሁን ምርጥ ፎርም ላይ እየመጣ ይገኛል። የሲቲ ካለፉት 8 ተከታታይ ጨዋታዎች 5ቱን በማሸነፍ 3ቱን አቻ በመውጣት ምንም አይነት ሽንፈትን አላስተናገደም። ምርጥ ፎርም ላይ እየመጣ ያለ ይመስላል። ነገር ግን የአጨዋወት ስታይሉ በደንብ አሳማኝ ባይሆንም ነጥቦችን ማግኘቱ በራሱ ትልቅ እፎይታ ነው። ከሊቨርፑል ካደረጋቸው ካለፉት ጨዋታዎች ማለት ነው። ሊድስ ጋር አቻ መለያየቱን እናስታውሳለን። ከወልቭስ ጋር 2-1 ማሸነፉን እናስታውሳለን። ከቶተናም ጋር በዛው ልክ ምን ያህል ተቸግረው እንደነበር በቀይ ወጥቶባቸውም ቢሆን ቶተናሞች ምን ያህል አስቸጋሪ ቡድን እንደነበሩ ተመልክተናል። ከወልቭስ ጋርም ያለውም ጨዋታ በዛው ልክ። ነገር ግን ፎርም ላይ እየመጣ ያለ ቡድን ስለሆነ ምናልባት ሊቨርፑል ይህንንም ጨዋታ ቢቸገርም በደንብ የሚቸገር ነው የሚመስለኝ። ፉላም በደንብ ብዙ ተጫዋቾችን አያገኝም። በአፍኮን ኢንተርናሽናል 3 ተጫዋቾችን የሚያጣን ዎቢን ያጣል። በደንብ እነ ባሲን
እነሱን ተጫዋቾችን በደንብ ያጣል። እንደ ባለፈው በፓላሱ ጨዋታ ደግሞ ቴቴ በጉዳት ምክንያት የዛሬው ጨዋታ የሚያልፍ ይሆናል። እነ ሮቢንሰን እነ ሮድሪጎ ሙኒዝ በጉዳት ምክንያት ማለት ነው። ቹኬንዜም እሱም በአፍኮን ኢንተርናሽናል ዲዩቲ 3 ተጫዋቾችን ያጣል ብያለሁ። እነሱን የሚያጣ ይሆናል። ሴንሴኜ እነኚህ ምርጥ ቤስት 11 ውስጥ መግባት የሚችሉ ተጫዋቾች ናቸው በጉዳት ምክንያት የሚያጣቸው ማለት ነው። ስለዚህ ይህንን አድቫንቴጆችን መጠቀም ሊቨርፑል የሚችል ከሆነ ጨዋታውን የሚያሸንፍ ከሆነ ከሶስተኛ ከሚገኘው የነጥብ ልዩነቱን የጋፑን ያጠባል ማለት ነው። ያው በሊቨርፑል በኩል እንደ ሳላ በኢንተርናሽናል ዲዩቲ እንደ አይዛክ ያለ ጆ ጎሜዝ እና ዋታሩ ኢንዶ ጉዳት ላይ እንደሚገኙ እናስታውሳለን። ሌላው በሊቨርፑል በኩል የኤኬቲኬን ጉዳይ ማንሳት አለ። በጣም ምርጥ ፎርም ላይ እየመጣ ያለ ተጫዋች ነው። በተለይ ሳላ ወደ አፍሪካ ዋንጫ ከሄደ በኋላ ወደ አፍሪካ ኦርቲዝ እሱም ቦታ ወርሶቦዝ ላይ የእሱም ቦታ እየሸፈኑና ሊቨርፑል ወደ ፎርም በመጣበት ጊዜ ኤኪቲኬ በዚህ አጋጣሚ አሪፍ የግብ ክሬቲቭ በደንብ ሻይን እያደረገ ያለ ሁለቱ ማለት ነው። የዌርትዝ እና የኤኪቲኬ በደንብ ፎርም ላይ መምጣት ለሊቨርፑል እየጠቀመው ያለው ሌላው ወሳኝ ነገር ነው። የሳላ አለመኖር ብዙ ጊዜ አንስተናል። ሳላ ቤንች አድርገ ከአድቫንቴጆችን ያው ቲምን ከምትገነባ እንደዚህ አይነት አጋጣሚዎች ተፈጥሮ ያው ቤንችም ሳታደርግ ለኢንተርናሽናል ዲዩቲ በሚሄድበት ታይም እንደዚህ አይነት አድቫንቴጆችን መጠቀም ለሊቨርፑል ትልቅ ምርጥ አጋጣሚ ነው ለሊቨርፑል ማለት ነው። ስለዚህ አርነ ስሎትም ይህንን አጋጣሚ በደንብ እየተጠቀሙ ያሉ ይመስለኛል። የአይዛክ አለመኖር ደግሞ ለኤኪቲኬ በደንብ ፎርም ላይ እንዲመጣ ያደረገው ይመስለኛል እና ዊርትዝም ደግሞ በደንብ ሻይን እያደረገ ያለ ተጫዋች ነው እና የሁለቱ ደግሞ በደንብ ፎርም ላይ መምጣት ለሊቨርፑል ትልቅ እፎይታ ነው እና እነኚህ ተጫዋቾችም በደንብ ሻይን እያደረጉ የሚመጡ ከሆነ ሊቨርፑል በደንብ የተሻለውን ሊቨርፑል እያየን እንመጣለን ማለት ነው። ሊቨርፑል ይህንን ጨዋታ ለሊቨርፑል ትልቅ ግምት እሰጠዋለሁ። ያው ቢያስቸግርም ሄደው ያው የፉላም ደግሞ ብዙ ተጫዋቾች በኢንተርናሽናል ዲዩቲ እና በጉዳት ምክንያት ስለማይኖሩ ያንንም አድቫንቴጅ ሊቨርፑል ይጠቀማል ብዬ አስባለሁ። ይህንንም ጨዋታ ለሊቨርፑል ግምት እሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉ ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።